ሄርሜላ ሩታን ይቅርታ የምትጠይቃ ከሆነ ያደረኩት ነገር በጣም አስከፍቶኛል፣ በጣም አሳዝኖኛል ብላ ሩታን ይቅርታ የምትጠይቅ ከሆነ ሰላም መፍጠር ፍላጎቱ ካላት አሁንም አንተም እኔም የምንችለው ነገር ሁላችንም አድርገን እንዲታረቁ ማድረግ እንችላለን። ገባ? አንተው ለሩታ አስብልሻለሁ ትላታላ፣ ትጨነቅልሻለሁ፣ ምንም እንድትሆኝ አልፈልግም ምናምን የምትላቸው በጣም ብዙ ነገሮች አሉ። ስለዚህ ያን ነገር ከልብህ ከሆነ እውነት ተረድተው እውነት አፈልገው ከሆነ ዛሬ ያንን ነገር ማድረግ እንችላለን። ይቅርታ የምትጠይቅ ከሆነ ያደረገችውን ጥፋት የምታመን ከሆነ ዛሬም ከልብ ነው ሄርሜላና ሩታን እናስታርቅ የምትለኝ? አዎ ከልቤ ነው። እንዴት አስበው እንዴት መጥቶልህ ማለት በምን አንግል ነው ሩታንና ሄርሜላን እናስታርቅ የምትለው? ምን አስበህ ነው ወይስ ምን አስባችሁ ነው? የእውነት ሰላም ልታበርድ ከሆነ በሩታና በሄርሜላ ዙሪያ ልታበርድ ከሆነ በሁለቱም አንግል ሆነ ነው ማውራት ያለብህ። ገብቶሃል አይደል? በሁለቱም በሄርሜላም እንደዚህ ሄርሜላም ጥፋት አለባት ሩታም ጥፋት አለባት ብለህ ነው እንጂ ማውራት ያለብህ ሩታ ስለተበደለች ሄርሜላ ስለበደለች ሄዳ ይቅርታ አትችልም እንደዚህ ማለት ነው። ሄርሜላ እንደዚህ ቂም የምትይዝን አይነት ሰው አይደለችም። ከየትኛውም ሰው ጋር ሰላም ማብረት የምትፈልግ ሰው ነች። ገብቶሃል አይደለ? እንደዚህ ሌላ ችግር ውስጥ መግባት አፈልግም። ግን አሁን የምናገረው ነገር ምን እንደሆነ ታውቃለህ? የእውነት ከልብ ከሆነ እኔ ሄርሜላ ዛሬ ያናገራታለሁ። የሷን ሐሳብ ደግሞ ምን እንደሆነ አንተ እናገራለሁ። ግን ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦች እኔ የምወዳችሁ የማከብራችሁ እንዴት ናችሁልኝ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ያለው። እናንተ እንዴት ናችሁ? እንግዲህ በያላችሁበት ሰላም ፍቅር ከእናንተ ጋር ይሁን። ያው ትንሽ ጠፍቻለሁ። አንዳንድ ነገሮች ያሉበት ሁኔታ ልክ ስላልነበር ማለትም አንዳንዴ ሰው ስትሆኑ ብዙ የምታስተካክሏቸው ነገሮች ይኖራሉ እና ከዛ አንፃር አልተመቸኝም፣ ወደ እናንተም አልመጣሁም እና ዛሬ እንግዲህ መጥቼላችኋለሁ። እኔ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። እንኳን አደረሳችሁ በያላችሁበት ለክርስትና እምነት ተከታይ በሙሉ እንኳን አደረሳችሁ ለማለት ትፈልጋለሁ። እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እንግዲህ እውነት ለመናገር ዛሬ ደስ ብሎኝ ነው የመጣሁት እናንተ በመጀመሪያ ያው ሰሞኑ የተፈጠሩት ነገሮች ሁላችሁም የምታዩት ነገር ነው። ማለትም ከሩታ ጋር የተፈጠሩት ነገሮች አይታችኋል። ማለትም ብዙ ሰዎች እናንተ ቤተሰቦቻችን ከሩታ ጎን እንደምትቆሙ አያውቁም ነበር። ማለትም የሩታ ቤተሰብ ምንም የማያደርግ ነበር ይመስላቸው፣ ምንም የማያመጣ የሚመስላቸው በጣም ብዙ ሰዎች ነበሩ። ግን እናንተ ከሩታ ጎን ቆማችሁ የሆነ የደስታዋ ተካፋይ ከጎኗ አለሁልሽ እኛ አለንልሽ ብላችሁ የሆነ ተስፋ ሰጥታችኋታል። በዛ ሁሉ በጣም ነው ደስተኛ ሆነችው። ምክንያቱም አልጠበቀችው። እውነት ለመናገር ያው ብዙ ሰዎች እሷን ለመጣል ይሞክራሉ፣ ብዙ እሷን ለማሳዘን በጣም የሚሞክሩ ሰዎች አሉ። ግን በነዛ ሁሉ መካከል እናንተ የናንተ ድጋፍ የናንተ አብሮነት ከጎኗ ቆማችሁ አለንልሽ ማንም አይበግርሽም ብላችሁ ጀግንነታችሁን አሳይታችኋል። በዚህ አጋጣሚ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እኔ በራሴ ራሱ በእውነት በጣም ነው የኮራሁባችሁ እና በጣም ቴንኪው። ከእንግዲህም በኋላ ደግሞ ይሄ ብቻ አይደለም፣ ከእንግዲህም በኋላ ከሩታ ጎን እንደምትቆሙ በቃ አይተናል። ማለትም የሰው ልጅ የሆነ በትንሹ ያያችሁት አይደለም የምታምኑት። ስለዚህ እናንተ ደግሞ ከበቂ በላይ ከጎኗ ቆማችሁ ብዙ ነገር አሳይታችኋል። ለድጋፋችሁ ከጎኗ ስለቆማችሁ አለሁልሽ ስላላችኋት የሆነ ሰው የለኝም እንዳትል ስላደረጋችኋት በእውነት በጣም ነው የምናመሰግነው እና ሩታ ደስተኛ ነች በዚህ ሁሉ ማለት ነው። እና ዛሬ በዚህ አጋጣሚ ወደ እናንተ የመጡት አንደኛ ደስታዬን ልገልጽላችሁ ነው ማለት ነው። ምክንያቱም ይገባችኋል ማለት ነው። አንዳንዴ የሆነ ክሬዲት መስጠት ያለባችሁ ክሬዲት መስጠት አለባችሁ። ስለዚህ እናንተ ክሬዲት ይገባችኋል። በጣም ከልባችን እናመሰግናለን። እና ዛሬ አንድም በለዚህ መጥቶ ሁለተኛ ደግሞ ከአቤል ጋር ዛሬ እንገናኛለን፣ አንዳንድ ነገሮች እናወራለን። ማለትም ያው ብዙ በህይወት በዚህ ምድር ላይ ስንኖር ብዙ ነገሮች ይፈጠራሉ፣ ብዙ አለመግባባቶች ይፈጠራሉ። አይደለም ሰውና ሰው እግርና እግር ይጋጫል፣ የሆነ ወንድምና ወንድም እህትና ይጋጫል። ስለዚህ ጥል ያለ ነገር ነው። ግን አንዳንዴ ደግሞ ጥላቻ ለማንም አይጠቅምም። ጥላቻ ጎጂ የሆነ ነገር ነው። በቻላችሁት አቅም ለሰው ልጅ መልካም ማሰብ፣ መልካም ነገር እንዲያደርግ ያንን ሰው ትሪት ማድረግ ሲገባን በብዙ መንገዶች እየሄድን እኛ ጓደኛሞች ራሱ ተጣልተናል። አሁንም አልተግባባንም። ግን ደግሞ ከአቤል ጋር በስልክ አንዳንድ ነገሮች አውርተናል። ምናልባት ፍላጎቱ ካለው ሀሳቡ ይኖረዋል ብዬ አስባለሁ። በስልክ ሳወራው ትንሽ ተስማምቷል ነገር ማለትም በዚህ ሰዓት
ብዙ በጾሙ ራሱ ብዙ አላስፈላጊ የሆኑ ነገሮች ተፈጥሯል። የሰው ልጅ ሲጾም የምንጾምበት ምክንያት ራሱ የሆነ ፈጣሪ ጸሎታችን እንዲሰማ ውስጣችን ሰላም መሆን አለበት። እኛ መታረቅ አለብን። ምንድነው በጸባችሁ መሀል ፀሐይ አትጥለቅ አይደለም የሚለው። ስለዚህ ያንን ነገር አንዳንዴ ከገባቸው ከተረዱ ብዬ በኔ በኩል ሩታን ለማሳመን ሩታ ደግሞ ወደዚህ ነገር ለመምጣት ችግር የለውም የምችለውን ነገር አደርጋለሁ። ሩታም ደግሞ እሺ እንደምትል እርግጠኛ ነኝ እና ዛሬ ሄርሜላና ሩታ እንዲታረቁ እኔና አቤል ያለውን ችግር መሀል ላይ ፈተው ከታረቁም በኋላ ሄርሜላም የራሷን ላይፍ መቀጠል ትችላለች፣ ሩታም የራሷን ላይፍ ትቀጥላለች። ምክንያቱም ማንንም አያኖርም፣ ሁሉም በራሱ ከራሱ ጋር ነው የሚኖረው። ገባችሁ? ስለዚህ ዛሬ በዚህ መልኩ የመጣሁት ሄርሜላና ሩታ እንዲታረቁ እኔና አቤል የምንችለውን ነገር ልናደርግ ነው ይወሰነን የመጣ ነው። ስለዚህ በዚህ አጋጣሚ በእርግጠኝነት ሄርሜላ ማለትም ከዚህ በፊት ብዙ ነገሮች አጥፍታለች፣ ብዙ ክፍተቶች ሰርታለች፣ ብዙ ሩታን አስቀይማታለች። ሩታ ማድረግ የሌለባት ነገር አድርጋለች። ገባችሁ? ግን ደግሞ ሩታ ይቅር የሚልባላት ማለትም ታዝናለች። የሰው ልጅ ያጠፋል። ካጠፋ ደግሞ ይቅርታ ከጠየቀ የትኛውም ነገር ይተዋል ማለት ነው። ስለዚህ ሄርሜላ ሩታን ይቅርታ እንድትጠይቃት እኔ እፈልጋለሁ። በግሌ ሄርሜላ ሩታን ይቅርታ ጠይቃት፣ የራሷ ላይፍ መኖር ካለበት የራሷ ላይፍ እንድትኖር እኔም የምችለውን ነገር አድርጋለሁ። ሄርሜላ ትፍታለች፣ እናውቃለን። ሁላችሁም ኦዲየንስም ታውቃላችሁ። ሄርሜላ ብዙ ክፍተቶች፣ ብዙ ጥፋቶች ከአንድም 2 3 4 5 ብዙ ጥፋቶች አጥፍተዋል። ግን ደግሞ በዛ ሁሉ ጥፋት የሰው ልጅ በይቅርታ መታለፍ ያለበት ነገር ስላለ ሄዳ ሄርሜላ ሩታን ይቅርታ ከጠየቀቻት እኛም ደግሞ ያንን ነገር ይቅርታ እንድታረግላት ለማመቻቸት 100% እርግጠኞች ነን እና አቤልም እየመጣ ነው። አቤላችን ሰላም ነው? እንዴት ነህ? ሰላም ነው? ሁሉ ሰላም፣ ሁሉ ሰላም። በድጋሚ እንኳን አደረሰ። በዓል እንዴት ነበር? ቆንጆ ነበር። አሪፍ ጊዜ ሳለፍክ? እኛም ጋር አሪፍ ነበር፣ ደስ ይላል። እንግዲህ ማለትም የሰው ልጅ እኛ ብዙ ተጣልተናል፣ ብዙ ያልተግባባንባቸው ነገሮች አሉ። እንደ ጓደኞች ሳይሆን እንደ ጠላት ብዙ የተያየንባቸው ጊዜያቶች አሉ። ግን ደግሞ ፈጣሪ ራሱ ይቅር እንደተባሉ ይቅር በሉ ነው የሚባለው አይደል? የሰው ልጅ ጥፋቱን ካመነና ወደ መጀመሪያው ማንነቱ ለመመለስ ከሞከረ የትኛውም ሰው ይቅርታ ማይጠይቅበት ምንም ምክንያት የለም እና አሁን አንተን የፈለኩበት ዋና ምክንያት በስልክም አንዳንድ ነገሮች አውርተናል። ሙሉ ነገር ባናወራም ሩታና ሄርሜላ እንዲታረቁ ምናልባት አንተ ለሩታ አስብላታለሁ፣ ጨነቅላታለሁ ትላለህ። ከዚህ በፊትም ብዙ ጊዜያቶች አብራችሁ አሳልፋችኋል። አብራችሁ ብዙ ጊዜያቶች አሳልፋችኋል። ገባ? የሰው ልጅ ክፉን ጊዜ ብቻ አይደለም ማሰብ ያለበት፣ መልካሙንም ጊዜ ማሰብ አለበት ብዬ አስባለሁ። አሁን ያለንበት ሁኔታ አሁን እንደዚህ የምንጣላው አሁን እንደዚህ ማየት የለብንም። ገባ? አንዳንዴ የኋላችንን ዞር ብለን ማየት ከቻለን አስተዋዮች ከሆነን ምንም ክፍተት ቢፈጠር ያን ነገር በይቅርታ ይሸፈናል ብዬ አስባለሁ። ስለዚህ ለሩታ አስባለሁ ትላለህ የምታስብ እስቲ አንድ ነገር ልጠይቅ። እስቲ ለሩታ ምን ያህል ነው የምታስብላት? ምን ያህል ነው የምትጨነቅላት? አውቃለሁ ብዙ ጥፋቶች አጥፍተሃል። ይሄን ነገር ለዋሽላል። ግን ደግሞ በዚህ ሁሉ ጥፋቶች ለሩታ እንደምታስብላት እንደምትጨነቅላት ብዙ ጊዜ ስታወራ አያለሁ እና እስቲ ለሩታ ምን ያህል ነው የምታስብላት? ምን ያህል ነው የምትጨነቅላት? በመጀመሪያ ደረጃ ብዙ ጥፋት አጥፍተሃል የምትለኝ ሌላም ሰው እሷም እኔ ላይ ብዙ ጥፋት አጥፍታለች። ምናልባት እኔ ከሷ አጠገብ ስላልሆንኩ ነው አሁን ወይ ደግሞ እንደ ድሮ እህትና እንደ ወንድም ስላልሆን ነው አሁን ላይ አጠፋ መባለው ወይ ደግሞ ሌላም ነገርም ማሰብ ከመባለው እሱ ኖርማል ነው። ግን ደግሞ እኔ እህቶች እንዳሉኝ ጠንቅቃ ታውቃለህ፣ አንተም እሷም ታውቃለች። እንደ እህቶቼ ነው ማያት። ገብቶሃል አይደል? እንደ እህት እንደማስበው አስብላታለሁ። ኖርማል ነው። የትኛውም ሰው እንደሚታሰብላት አስብላታለሁ። የሰው ልጅ አታስብ ማለት አይቻልም። ህሊና አለው። ህሊናው ግን ኖሮ ሲያስብ አንዳንዴ ክፉ የሆኑ ሀሳቦች አሉ። ገባ? ያው አሁን እኔ ጥፋቶቹን መጥቀስ አልፈልግም። ገባ? ግን ደግሞ አሁን በዚህ ሰዓት የሚያስፈልገው ምንድነው ብለን አውርተናል እና አሁን ሩታ እና ሄርሜላ እንዲታረቁ አስቤያለሁ። አንተም ታስባለህ ብዬ አስባለሁ። ስለዚህ ሩታና ሄርሜላ እንዲታረቁ ምን ማድረግ አለብን? ወይስ እናስታርቃቸው? እኔ አሁን ልልህ የምፈልገው ሄርሜላ አውቃለሁ ብዙ ጥፋቶች አጥፍታለች፣ አሁንም እያጠፋች ሊሆን ይችላል። ግን ደግሞ ከሄርሜላ በላይ አንተ ሩታን ታውቃታለህ።
አንተ አሁን የምርህን እያወራ ነው? ሄርሜላና ሩታ እናስታርቃቸው እያልከኝ ያለው? አዎ የምር ከልብ ነው? ሄርሜላና ሩታን እናስታርቃቸው የምትለኝ አይመስልም? አዎ ከልቤ ነው። አይ እንደዛ ስለሷ ብዙ ነገር እያረክ አሁንም ይኸውልህ እውነት ለመናገር ሄርሜላ በጣም ጥፋቶች ታጠፋለች። አሁንም እያጠፋች ነው። በማይሆን ነገሮች ብዙ ታደርጋለች። ሁላችንም እኔ አይደለም አንተ ራሱ ልብህ ያውቀዋል። ገባ? ግን ደግሞ እሷ ካለችበት ነገር ተቆጠባ እሷ ሩታ ላይ ሳትደርስ የራሷን ላይፍ የምትኖር ከሆነ ገባ? እንደ በፊቱ እንደዚህ ሰጣ ገባ ሳይሆን የሷም የራሷ ላይፍ ያቺም የራሷ ላይፍ እንዲኖሩ ሄርሜላ ይቅርታ መጠየቅ ሩታ ካለባት ሄዳ ሄርሜላ ሩታን ይቅርታ ጠይቃ እንደ የትኛውም ወጣት ነገሮችን ለማስተካከል ከፈለገች ገባ? ይሄን ነገር ከማድረግ ማንም ሰው ወደ ኋላ አይልም። ፈጣሪ ራሱ የሚወደው ነገር ስለሆነ ሩታ ይቅር የሚልብን ያላት ገባ? ይሁን እንደ ሰዎች ብዙ ቂም የሚያዝ ልብ የላትም። ብዙ ጊዜ አብርሃም ጎርቷት ካየ ብዙ ነገሮች አድርጓት ትታ አብረን እንሁን ብለውለች። ለምን? የይቅርታ ልብ ስላላት ማለት ነው። አሁንም ሄርሜላ ጥፋቷን የምታመን ከሆነ ጥፋቷን አምና ሩታን ይቅርታ ከጠየቀቻት ሁለቱን ለማስታረቅ ምንም የማናደርገው ጉዳይ የለም። እኛም እኮ የምንጣላለው ጉዳይ ይሄ ነው አይደል እንዴ? ስለዚህ ከገባ ከተረዳ ይህን ነገር ብናደርግ ደስ ይለኛል። አይ ካሌብ ባንዴ ተነስተ እንደዚህ ልትልበት የቻልከው ነገር ምን አስበህ ሄርሜላ ላይ ምን አስበህ እንደሆነ ወይ ደግሞ ምን አስባችሁ እንደሆነ አላውቅም። በእርግጥ ዝም ብዬተን እኔ መታረቁን እንዲታረቁ ፈልጋለሁ። ምክንያቱም ማንም ተጣልቶ እንዲቀር አልፈልግም። ደግሞም አልተጣሉም። ተጣልተው ምናምን አይደለም፣ አልተጣሉም። ሄርሜላ ከማንም ጋር የምትጣላን አይነት ሰው አይደለችም። እሷ አትጣላም፣ በግልጽ ሄዳ ታስቀይማለች ነው ማለት የራሷ ያልሆነ ነገር። የት ነው ምን አድርጋ ነው የምታስቀይመው? አቤል አሁን በእናትህ ኖ አይደለም፣ ያንተ የሆነ ነገር የለም። መቶ ሰው ልጅ አትፍቀድ ምልህ ደግሞ በአክብሮት ከያዝኩ ያንን ሰው በፍቅር ከያዝከው የትም ሊሄድ የማይችልብህ የትም ሊሄድ አይችልም። የትም ሀገር ላይ እኮ ያላየነው ነገር እኮ ነው። እኔ ራሷን ዝቅ አድርጋ እሱ ተው በቃ እሱ ልተው። ግን ደግሞ አሁን እኔ የምፈልገው ጉዳይ እንዳልኩ እኔ ምንም መጨቃጨቅ የማያስፈልግም። ሄርሜላ ሩታን ይቅርታ የምትጠይቃ ከሆነ ያደረኩት ነገር በጣም አስከፍቶኛል፣ በጣም አሳዝኖኛል ብላ ሩታን ይቅርታ የምትጠይቅ ከሆነ ሰላም መፍጠር ፍላጎቱ ካላት አሁንም አንተም እኔም የምንችለው ነገር ሁላችንም አድርገን እንዲታረቁ ማድረግ እንችላለን። ገባ? አንተው ለሩታ አስብልሻለሁ ትላታለህ፣ ትጨነቅልሻለሁ፣ ምንም እንድትሆኝ አልፈልግም ምናምን የምትላቸው በጣም ብዙ ነገሮች አሉ። ስለዚህ ያን ነገር ከልብህ ከሆነ እውነት ተረድተው እውነት አፈልገው ከሆነ ዛሬ ያንን ነገር ማድረግ እንችላለን። ሄርሜላ ለምንድን ነው ሩታን ይቅርታ የምትጠይቃት? ምን አድርጋባታለች? መልስልኝ እስኪ። አቤል እየቀለድኩ ነው። እየቀለድኩ አይደለም። መታረቁ እኔ እንዲታረቁ ፈልጋለሁ። ሄርሜላና ሩታ እንዲታረቁ ፈልጋለሁ። እሺ ይሄ ያመጣው ሀሳብ ትክክል ነው። ማንም ሰው ተጣልቶ እንዲቀር አልፈልግም። ሰላም እንዲሆኑ ፈልጋለሁ። ግን ደግሞ ሄርሜላ ይቅርታ ለሩታ ለምን ትበላት? ምን አረጋች? ምክንያቱም ከሚገባው በላይ ጥፋት አጥፍታለች። አስከፈታት እንዴ አቤል ከአብርሃም ጋር ስለሆነች አብርሃምን ስለወደደችው ስለተፋቱና ስለተለያዩ ባሏ እንደሆነ እያወቀች እኮ ነው ክብሯን ጥላ ሴት ልጅ የማታደርገው እግር ስር ወድቃ እንደዛ ስቅስቅ ብላ እያለቀሰች የሰውን ባል ሌላው ተው እሷን የሰደበች ያረጋችው ተውና ባሏ እንደሆነ እያወቀች እግር ስር ወድቃ ይቅርታ እኮ እፈልግሃለሁ አፈቅርሃለሁ ካንተ መለየ እቺ ልጅ ምንድነው ያለጠፋችሁ? አቤል እንዴ ምንድነው? ኖ ፍቅር እኮ ልክ አለው። በነገራችን ላይ ይኸውልህ የሰው ልጅ እኔ ለምሳሌ የሆነ ባለትዳር የሆነች ሴትን ባሏ እንዳለ እያወቅኩኝ አብረው እንደሚቀጥሉ ልጅ እንዳላቸው እያወቅኩኝ ሰማኝ አይደለም እኔ ሐሳብ ነሰረሰ አይደለም ይኸውልህ እኔ በራሴ ነው ምሳሌ በማንም አልሰጠህም። እኔ የሆነች ሴት ባለትዳር ሆና ምንም ለምን 10,030 ጊዜ አይጣሉም? ግጭቱስ ለምን አይሆኑም? በተአምር ሄጄ የሷም ሚስትየውን ሄጄ ልጠይቃት አልችልም። ምክንያቱም ኢትዮጵያዊ ነኝ። ገባ? ክብር አውቃለሁ፣ ባህል አውቃለሁ። ሲቀጥል ደግሞ እኔ ቤተሰብ ካለኝ የኔን ቤተሰብ የማከብር ከሆነ እናት፣ አባት፣ ወንድም፣ እህት ካለኝ እነሱ ምን ይሉኛል? እቺ ልጅ ባሏ ወይም ሩታ የአብርሃም ወይም የሩታ ባል እንደሆነ እያወቀች ብዙ ጥፋቶች አጥፍታለች። ሩታን ራሱ ካንደ ሙሉ ልቀቅልኝ እኮ ብላት እንዴ አቤል ለምን ደሞ ነው ወይሰሽው? አሁን እነዛን ሁሉ ጥፋቶች እንተዋቸውና ጥፋት ከመዘዘን ይኸውልህ ስማኝ፣ ይኸውልህ ጥፋት ከመዘዘን ያንተንም ጥፋት የሄርሜላንም
ተጠቅሶ አያልቅም። ዋናው ፖይንታችን በሰው ልጅ እኮ ይኸውልህ የትኛውም ነገር አንተ አሁን እኔ አረማመዴ ላይ መች ይችላል፣ እኔ የምበላው ነገር ላይ መች ይችላል። ሁሉ ነገር ይመቻል ማለት አይደለም። የሰው ልጅ ነህ፣ እኔም የሰው ልጅ ነኝ። ያንተ ሁሉ ነገር ሊመቸኝ አይችልም። አንደኛ ነገር ልናገር የምፈልገው ነገር ሄርሜላ በመጀመሪያ ስትመጣ የተፋታን ሰው እንጂ አብሮ ያለን ሰው መታ አለያይታ እኔ ላግባ ምናምን አላለችም። ይሄ ግልጽ ነው። ከተለያዩ በኋላ መታ ነው የትኛው ነገር እንትን ያለችው። ብዙ ነገርም አድርጋለች አንድ ላይ እንዲሆኑ እሱ የሚያስደስተው ነገር ስለሆነ ማለት ነው። ይኸውልህ ግን ዛሬ ልናገርህ የምፈልገው ነገር አንተ ማን ሩታ ብልሃ ነው ከሄርሜላ ጋር ታረቃለሁ ያለች ብላ ማለት ከሄርሜላ ጋር መታረቅ እፈልጋለሁ ብላ ነው ወይስ አንተ ራስህ አስነስተህ ነው ይሄን ነገር? የሰማኸኝ ነው። ሩታ እንደዚህ ልትለኝ አትችልም። ምክንያቱም ጥፋተኛው ማን ነው? ብዙ ክፍተት እየጠፋ ማለትም በህይወቷ ውስጥ የገባው ማን ነው ብለህ ስታስብ ሄርሜላ ነች። ግን ደግሞ ሄርሜላን ይሄ ሁሉ ጥፋቷን ትታ ይቅርታ የምትጠይቃ ከሆነ ዛሬም ለመመለስ ዝግጁ ነኝ። ስለዚህ አንተ ይሄን ነገር የምትፈልገው ከሆነ ማድረግ ቀላል ነው። እኔ አሁን አንድ ትልቅ ነገር አስቤያለሁ። ገባህ? ሩታ በእኔ በኩል ለማሳመን ዝግጁ ነኝ። በአንተ በኩል ደግሞ ሄርሜላን የምታሳመና ከሆነ አሁኑኑ ወይም ጊዜ ትልልቅ ሰዎችን ማስገባት ካለብን አስገብተን ሄርሜላና ሩታን ማስታረቅ ካለብን እንድናስታረቃቸው ፈልጋለሁ። ገባ? አንተም ሄርሜላን የምታሳመና ከሆነ ይቅርታ የምትጠይቅ ከሆነ ያደረገችውን ጥፋት የምታመን ከሆነ ዛሬም ከልብ ነው ሄርሜላና ሩታን እናስታርቅ የምትለኝ? አዎ ከልቤ ነው። እንዴት አስበው እንዴት መቶልህ ማለት በምን አንግል ነው ሩታንና ሄርሜላን እናስታርቅ የምትለው? ምን አስበህ ነው ወይስ ምን አስባችሁ ነው? ንገረኝ እስኪ። ምን ከይቅርታ ጀርባ ምን ሊኖር ይችላል? ምን ሊፈጠር ይችላል? እኔ ተጣልተው እንዲቀሩ አልፈልግም። በእርግጥ እንዲታረቁ ፈልጋለሁ። ማንም ሰው ተጣልቆ የትኛውም ቦታ ላይ እንዲቀር አልፈልግም። ግን እንዴት አስበኸው ነው? እኔ ግራ ገባኛው። በትክክለኛ ነገር እንድታስረዳኝ ፈልጋለሁ። ሄርሜላና ሩታ እንዲታረቁ የፈለክበት ዋና ፖይንቱ ነገር ምንድነው? የእውነት ከልብ ከሆነ ሩታም ከሄርሜላ መታረቅ የምትፈልግ ከሆነ እውነቴን ነው። እኔ በሄርሜላ ያለው ነገር እኔ ያስጨርሳለሁ። እኔ እንዲታረቁ እፈልጋለሁ። በቃ በአጠቃላይ አንድ ነገር ልንገር፣ የሰው ልጅ ሁሉም ሰው ልበ ደንዳና ነው ማለት አትችልም። ገባ? ሩታ ጥፋት አላጠፋችም ከሄርሜላ ጋር በተገናኘ። አንተ ጥፋት እንደዚህ የምትል ከሆነ እኔ ልሰማ አልችልም። እሺ አንዴ ሰማኝ። ግን በሁለቱም አንግል ሆነ የምታወራ ከሆነ ልሰማ እችላለሁ። ምክንያቱም ሁሌም ሆነ ከሩታ አጠገብ ሆነ ስታወራ ነው ማለት። አሁንም ለወደፊትም ትክክል ከሆነች ሩታ ወደ እኔም ደግሞ እሺ እንደዛ ከሆነ ልንስማማ አልችልም። እኔም ትክክል ነህ ብዬ አላወራም። እንደዚህ ሩታ የምታደርገው ነገር ልክ አይደለም። ሄርሜላ ልክ ነች ይችላል እንድንጨቃጨቅ ሳይሆን እኮ ይኸውልህ፣ አሁን የእውነት ሰላም ልታበርድ ከሆነ በሩታና በሄርሜላ ዙሪያ ልታበርድ ከሆነ በሁለቱም አንግል ሆነ ነው ማውራት ያለብን። ገብቶሃል አይደል? በሁለቱም በሄርሜላም እንደዚህ ሄርሜላም ጥፋት አለባት ሩታም ጥፋት አለባት ብለህ ነው እንጂ ማውራት ያለብህ ሩታ ስለተበደለች ሄርሜላ ስለበደለች ሄዳ ይቅርታ አትችልም እንደዚህ ማለት ነው። እሺ አቤል እየሰማኸኝ ነው? ይኸውልህ ያጠፋችሁ ጥፋት አምና አሁን የሰው ልጅ ይቅርታ ልብ አለው ሰው ስለሆነ ማለት ነው። ኦኬ ሩታም ያጠፋችሁ ጥፋት አምና እሱ ይኸውልህ እኔም ሩታም ማሳመንበት የራሴ የሆነ እኛ ሁላችንም ተሰብስበን ማሳመን ካለበት ልናሳምናት እንችላለን። አንተ ደግሞ በራስህ በኩል ያለውን ነገር የምታስተካክል ከሆነ ሄርሜላ እንደዚህ ቂም የምትይዝን አይነት ሰው አይደለችም። ከየትኛውም ሰው ጋር ሰላም ማብረት የምትፈልግ ሰው ነች። ገብቶሃል አይደለ? እንደዚህ ሌላ ችግር ውስጥ መግባት አፈልግም። ግን አሁን የምናገረው ነገር ምን እንደሆነ ታውቃለህ? የእውነት ከልብ ከሆነ እኔ ሄርሜላ ዛሬ ያናገራታለሁ። የእሷን ሀሳብ ደግሞ ምን እንደሆነ ላንተ እናገራለሁ። ግን የእውነት ከልብ ከሆነ አመሰግናለሁ። የይቅርታ እንደዚህ ለይቅርታ ራሱ መነሳት በጣም ትልቅነት ነው። ስለዚህ አመሰግናለሁ። የምትፈልገኝ ይሄን ነገር አንተም በሩታ በኩል አውራ፣ እኔም ደግሞ ሄርሜላን አወራታለሁ። ያለውን ነገር እነግርሃለሁ። አመሰግናለሁ። እሺ አበራ እንግዲህ ያው ከአቤል ጋር የነበረን አይታችኋል። አንዳንዴ ሰላም ለመፍጠር ነው ማለትም ሩታንም እናወራታለን። ከሷ ጋር ያለውን ነገር ታያላችሁ። ለማንኛውም ለዛሬ የነበረን ጊዜ በጣም ወዳችኋለሁ። አመሰግናለሁ።